እንዴት ናችሁ ጋይስ? በለፈለፉ ይጠፉ ማለት አሁን ነው ጋይስ። አይ እዩ በጣም አሳዘንሽ ውዴ። ከዛ ከቢኒ ጋር ስትላላ ቻናልሽን ተቀማሽ። ወይኔ ምስኪን ዳቦሽንም ሰተሽ ቻናልሽንም ተቀምተሽ። አቤት እዩ ስንት ያዋረሽበትን ቻናል የምር እንደዚህ ሰርቆሻል። በጣም ይደብራል። ይውላችሁ እንደው እግዚአብሔር ሁሉን ነገር ለእግዚአብሔር ስጡ። እንደው እግዚአብሔር ያዋርዳት እናንተ በራሱ ጊዜ። ይውላችሁ ቻናል አሳድጋለሁ ብላ ማለት ነው። አባቷ ያልሆነውን ሰው አባቴ ነኝ ብላ ሀይሚን ስንት ዲፕሬሽን ውስጥ አስገብታ ይውላችሁ ያ የተለፋበት ቻናል ራሷን አዋርዳ ሆዷን እየገፋች አዲስ አበባ ድረስ መታ እየቀረጸች የሰራችው ቪዲዮ ገና ዩቲዩብ እሸቅላለሁ ብላ ዩቲዩብ እፈምሳለሁ ብላ ብሩኬና ሀይሚን የብሩኬን ስም ድብና አድርጋ አጥፍታ አሁንም ድጋሚ አሁንም ዛሬም የብሩኬን ስም እያጠፋች ነው ቪዲዮ እየሰራች ያለችው። እና እንደው አንዳንዴ እግዚአብሔር ዝም ብሎ በራሱ ግልጥ አድርጎ እውነቱን ሲያወጣላችሁ አስቡት እስኪ ጋይስ። እንደው እነሱን እያዋረድኩ ብሩኬን አዋርዳለሁ ብለሽ ቪዲዮ ሰራለሁ ብለሽ ዩቲዩብ እታወቃለሁ ብለሽ የመጣሽበት ቻናልሽን እንደው ሙጭልፍ አረጉሽ ሞጨለፉሽ። ወይኔ ምስኪን። ነገ ደግሞ ብሩክና ሀይሚ ናቸው እንዳትይ። ሲጀመር ቻናሉን ቢኒ ሰርቋት ምናምን አይደለም። ቻናሉ ሞኔታይዝ ተነስቶባት ነው፣ ገንዘብ አልሰራላት ብሎ ነው። ለምን እንዳትሉ ለምን በሉኝ። ባለፈው ቪዲዮ ከ2 ሳምንት ምናምን በፊት እንደውም እነ ብሩኬን ሁሉ ለማለት ሞክራ ነበረ። በቃ እኔን የሚጠሉኝ ሰዎች ስትራክ እየላኩብኝ ነው፣ ዩቲዩብን ሪፖርት እያረጉብኝ ነው ብላ ነበረ። ስለዚህ ስትራክ ተልኮባት ሞኔታይዝ ተነስቶባታል። ተዘግቶ አይደለም አለ ቻናሉ፣ ግን ገንዘብ እንዳይሰራ ተደርጎባታል። ለዛ ነው ቢኒ ወሰደብኝ ምናምን እያለች እሱን ክፉ እንድንል ፈልጋ ነው። እና ሁሌ ዘላለምሽን እንዲሁ የሰው ስም እንዳነሳሽ አይደብርሽም? እና ቻናሏ እንግዲህ ሞኔታይዝ ተነሳባት፣ ገንዘብ መስራት አልችላለ። ሌላ ቻናል ከፍታ ምክንያቱም 3 ወር ይቆያል እንደገና እንደ አዲስ አፕ ላይ ለማድረግ ወይ ደግሞ ቪዲዮ ማጥፋት አለባት። ከዛው ተምብሌል ቀየራ ምናምን ነው ሞኔታይዝ ይመልሰላት። ስለዚህ ሞኔታይዝ ተነሳባት፣ ገንዘብ መስራት አቆመ። ደግሞ ሌላ ቻናል መታ አሁንም ዲኤንኤ ላረግ ነው እያለች ነው እንግዲህ። አይ ውርደት በለፈለፉ ይጠፉ። ምን አላፍሽን ብታሳርፊ እናቴ። የተወሰነ ጊዜ ሸቀልሽባቸው። አንቺ ግን አልፈታም አልሽ። አመቱን ሙሉ ብሩክ አመቱ ሙሉ ሀይሚ እንዲሁ ዝም ቢልሽ ጭራሽ አፈላሽ። እና እንግዲህ ጥሩ ነው። ለማንኛውም ሌላ ቻናል ከፍታለች፣ ግን ሰብስክራይብ ያረጋት ሰው የለም። በጣም የሚያሳዝነው ነገር ማለት ነው። ወደ 9000 ቪው አለው። ሰብስክራይብ 5500 ወር 600 1000 ራሱ አልሞላችም ነበር። አሁን አላየሁትም፣ ማታ ነበር ያየሁት። ያው ሴት ነች፣ እንደ ሴት እኮ ብናበረታታት ችግር የለውም ጋይስ። ግን ተንኮሏ ኦ ማይ ጋድነስ ምንድነው እንደዚህ አይነት ተንኮል? ፈጣሪ ሆይ። እና እዩ አይዞሽ፣ ምንም ማድረግ አይቻልም። በለፈለፉ ይጠፉ ብሏል ያገሬ ሰው። እንዴት ናችሁ? ደህና ናችሁ? የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች፣ እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። ዛሬ በአዲስ ቪዲዮ ከቻሳ ብለናል። ሀይሚና ብሩክ እንግዲህ ትናንትና መጥተው ነበረ። ሀይሚ ዛሬ በደንብ ተሽሏት ራሷን መግቢያ ሰርታ እንደምትመጣ ተስፋ እናደርጋለን። ከዛ በተረፈ ግን እዩ ሀሰን ሶስታችሁ ሀሰንማ ፈታ ነው ያረገኝ። ቪዲዮን ጨርሻ ያየሁት ማታ ነበረ እና እነ አሮጊቶችን ማት ነው የወረደባቸው። አረ በስማአም፣ አረ ይመችህ ይመችህ። ማት ወርዱባችኋል። ለማንኛውም ማለት ነው አይዟችሁ። ራሳችሁ ተናገራችሁ፣ ራሳችሁ ተሰደባችሁ ማለት ነው። እዩም እያለቀሰች መታለች። ምን እናርጋት አሁን እችልች ማለት ነው። ወይኔ ቅሌት። እንደው ጨረቃ ፋሚሊ እኮ አይጥላ ጋይስ። አረ በስማአም የምር እንደው ከላይ መታደል እኮ ነው። ይሄ እኮ ዝም ብሎ ከላይ እግዚአብሔር ሲያድላችሁ ነው የሰው መውደድ እንደዚህ የሚሰጣችሁ። አሁን የእዩ አሁን ማለት ነው ዞራ ምንድነው ልትለን ያሰበችውን ልንገራችሁ። አንደኛ ጨረቃ ፋሚሊ ያዘጉብኝ ትላለች፣ ግን እንደዚህ ብትል የሚያምናት የለም። እሰይ ደግ አረግንሽ ለሚሏት ትላለች ብዬ ማስበው ብሩኬን ነው። ብሩኬ ያዘጋብኝ ወይ ሀይሚ ያዘጋችብኝ ብላ ስምም ልታጠፋ ትችላለች። እና እንግዲህ እንኳንም ተዘጋለሽ። መዘጋት ሳይሆን ሞኔታይዝ ነው የተነሳባት እንጂ ቻናሉ አለ፣ ገንዘብ ግን አይሰራም። ስለዚህ እዩ እንግዲህ ራስሽን አዋርደሽ ይውላችሁ። እኔ ሁሌም ነምላችሁ ሰው አታስለቅሱ። የሰው እንባ ጥሩ አይደለም። የሰው ስም ዝም ብሎ አይጠፋም። እና አንዳንዴ ደግሞ አንዳንድ ሰዎች የሆነ ነገር አሁን ብሩኬ ማለት ነው የሆነ ነገር ሰዎች አሉታ አንዴ ወይ ሁለት ያስረዳ፣
ከዛ በኋላ ለፈጣሪ ሰጥቶ ዝም አለ። አሁን እግዚአብሔር እውነቱን ፊት ለፊት አምጥቶ ቁጭ አረገለት። ቁጭ ማለት ነው። እሱ ሳይለፋ ሳይደክም እውነቱ ወጥቷል። አሁን እንዲሁ ያላመነ ሰው አለ ብዬ አላስብም። አሁን የምትለው ስላጣሽ ነው እንጂ በቃ የልጁ አባት ቢኒ እንደሆነ ምናምን ግልጽ የሆነ ነገር ነው። ስለዚህ ብሩኬ ለፈጣሪ ሰጠ፣ ፈጣሪ ደግሞ እውነቱን በራሱ መንገድ አወጣለት ማለት ነው። እና ነፍሴ ማር ውዴ፣ እንዲሁ ጨረቃ ፋሚሊዎች እኔ ከእናንተ ማፍ አይጣለኝ። ኧረ ጌታ ሆይ ከዚህ በኋላ እናንተን አልነካም። ኧረ ወይኔ፣ ኧረ ወይኔ፣ እየፈራዋችሁ ነው፣ እየፈራው ነው። ኧረ ወይኔ እናንተ፣ ኧረ ትችላላችሁ ማርያምን። እንደዚህ እንዴት ደማችን እንደምታፈላው እኮ ነገ ከብሩኬ ጋር መሆናችን አይቀርም። እናንተ ምንም አታመጡም ትልላችኋለና ሞኔታይዝ ተነሳ። እሷ ግን ቢኒ ወሰደብኝ ብላ መጣሽ ማለት ነው። አሁንም የሰው ስም አታጥፊ። አንቺ ጥሩ ስትሆይ ነው ሰው ሊረዳሽ ራሱ የሚፈልገው። አሁን ጎዳና ላይ ወጥተሽ ብትለምኝ አንቺን የሚያዝንልሽ የለ የሚረዳሽ የለ። ምክንያቱም ተንኮለኛ ነሽ፣ በክፉ መንገድ ነው የመጣሽ። እና አንዳንዴ ሰዎች ለመፈመስ ብላችሁ በመጥፎ ሳይድ የምትመጡ ሰዎች ከስራችኋል፣ አትፈምሱም። የሆነ ቀን ቪው ሊኖር ይችላል፣ ግን እስከ መጨረሻው የሆነ ተመልካች አይኖራችሁም። የሆነ ቀን ሁሉ ሰው ጥሏችሁ ይሄዳል። እና እንደ ሀሳብ አሳዘነች። ምክንያቱም ዩቲዩብ ቻናል እንዲህ በቀላሉ አያድግም። በጣም ከባድ ነው። አፕላይ ለማድረግ 4000 ሰዓት ለመሙላት ዩቲዩብን የሚያውቀው ሰርቶት ያየ ሰው ነው። እና እንደዛ ሆዷን እየገፋች እየተገፈተረች እየተቀረጸው ቪዲዮ በቃ ከሰረ ማለት ነው። እና በጣም ያሳዝናል። እንደዛ ራሽን አዋርደሽ አባት እያላት አባት እንደሌላት አድርገሽ ልጅሽን ሆድሽን እየገፋሽ ቪዲዮ እየቀረሽ ምን እያልሽ እየሰራሽ ግን ያ ቻናል ደግሞ ጥቅም ውጭ ሲሆን በጣም ያሳዝናል። እንግዲህ ምንም ማድረግ አይቻልም። አይዞሽ፣ ከዚህ በኋላ አፍሽን አሳርፍ። የምር አፍሽን አሳርፈሽ የራሽን አይዲያ ስሪ። የምር ሁሌ ነው አስተያየት የምንሰጣት ትችልኝ። ብሩክና ሀይሚን አታንሺ። በቃ የራሽን አይዲያ ቀረጭ፣ ብሎግ ምናምን ስሪ፣ በራስሽ መንገድ ነይ፣ ሁሉን ነገር ታይ። በቃ አሁን እኮ ዲኤንኤ አስመረመረች አላስመረመረች ምንም ለውጥ የለውም። እና የራሽን ነገር ታይና በቃ እንትን በይ፣ የራሽን ነገር ስሪ። እነሱን ታያቸው፣ ከነሱ ህይወት ውጪ። ልጁ እንኳን ብትሆን አብሮሽ አይሆንም። ይሄን ማይ እነሱ እየጠሉሽም ያሉ ቻናልሽንም እንደዚህ ያረጉብሽ አንቺ መጥፎ እንትን ስላለብሽ ነው። ወይ ራሷ በራሷ መንገድ ሊሆን ይችላል። ዩቲዩብ ራሱ እንትን እያለ ነው፣ ሞኔታይዝ የብዙ ሰው ቻናል እያነሳ ነው። የኔም አሁን ሊነሳም ይችላል። ምክንያቱም እኔ ፎቶ በጣም እጠቀማለሁ። ሀይሚን የነበሩ ፎቶ በተደጋጋሚ ስለምጠቀም ዩቲዩብ ደግሞ በተደጋጋሚ ሰው ፎቶ ከተጠቀማችሁ እንትን ይላል፣ ሪጅድ ኮንቴንት እንደዛ አይነት ቃላት መጠቀም አያስፈልግም ብሎ ያነሳል። እና ሊሆን ይችላል የነሱን ፎቶ በተደጋጋሚ እየተጠቀምሽ ሊሆን ስለሚችል አይዞሽ፣ ምንም ማድረግ አይቻልም። እንግዲህ ምስኪን ነፈር፣ አይዞሽ። አይ እንደው እንደዛ ራሽን አዋርደሽ እንደው ሳትጠቀሚበት ትቀሪ፣ የኔ ምስኪን፣ አይዞሽ።